ኤፍራታና ያፌት መጣላታቸውን አንዳንድ ወሬ እየወጣ ነው፣ እየተሰማ ነው። እንዴት ነው ተጣሉ? በምን ነው ተጣሉ? የሚለውም አብረን የምንነግራቸው ይሆናል። እና ላይጣሉ እንደው ባይልና ሚስት አይደሉም እንዴ? አዎ ይጣላሉ። ነገር ግን ለምንድን ነው ተጣሉት? ምን ሳጣላቸው? መጀመሪያም እኮ አይጥና ድመት ሆነ ነው የሚኖሩት ነበረ። መች ተሰማምተው ይኖሩ ነበረ። ሌላው ደግሞ ያፌት ይሄ ጋርዱ ማለት ነው፣ ታስታውሳላችሁ? ይሄን ጋርድ የት ሄደ ታውቃላችሁ? የሄድ ባልናፈቃችሁም ወይ እንዴ? ለምንድን ነው የሚናፍቀን? ልታሳግጅን ነው ወይ ምትሉ አስጠፉም። እና አይ የት ሄደ? ያው ሰውየው ትዳሩ ሲይዝ ጠፋ እዛው አካባቢ። ብሌን ራሱ ያገታት ሌላ ሰው ነው፣ እሱ አይደለም። እሱ ይናገር እንጂ ሌሎቹ ነው። እና ከዛ በኋላ ይሄ ሰውዬ ጠፋ። ምን ነው ናፈቀሽ? ይምጣ ይውሰድሽ። ለመታገድ ፈልገሽ ነው? ጭራሽ ከሱ ጋር መሳፈጥ ጀመርሽ የሚልም አይጠፋም። አይ ዝም ብዬ ሰው ማስታወስ እወዳለሁኝ እና ለዛን አስታወስኩኝ። ስንቱን አስፈራራ፣ ስንቱን አገተ፣ ስንቱን ናታን ስንት ነት ናለው። እና አሁን እነዚህ ሰዎች ቦታ ቦታ ሲይዙ የሆነ አላደል እንደዚህ መስመር መስመር እየያዙ እያለ እሱ የት ጠፋ ነው ዋናው ፖይንቴ። ያው እንደዚህ አይነት ሰዎች መጀመሪያ ይኖሩና የአንድ ሰው አገልጋይ ሲሆኑ ሲያገለግሉ ሲደክሙ ሲለፉ ይኖሩና ሰዎቹ መስመር ሲይዙ እነሱም ጥጋቸው የሚይዙት ነገር እሳ አሁን የሰውዬ እኔ እንደዛ ነው ያሰብኩትና ጠፍቷል። በአሁኑ ሰዓት የለም። እና አሁን ማን ሊያግት ነው? ማን ሊያግትልሽ ፈለግሽም የሚል አይጠፋም። ጋይስ እኔ ፈልገ ያው እኔ ራሴ በዚሁ ጠይቄ በዚሁ ነው የምመልሰው። ምክንያቱም ያው ስለምጠቅሙ እንዴ ምን እያለች ነው ማለታቸው አይቀርም ሴን ስትሰሙ ማለት ነው። እኔም ያን ያው ራሴ በእናንተ ቦታ አድርጌ እጠይቅና ራሴ እመልሳለሁ ማለት ነው። ያው በእናንተ ቦታ ሆኜ እኔ ማንኛውን ነገር በነገራችን ላይ እንደዛ ነው። ያው የሆነ ነገርም ሳያዳምጥም እኔ ብሆን በዛ ቦታ ምንድን ነው የማደርገው ብዬ በጣም ቁጭ ብዬ ነው ማስበው ማሰላስለው ማለት ነው። ይሄማ አልችልም፣ እኔ ብሆን ነው አልችለውም ነበር እላለሁ። አይ ይሄ ማድረግ ይሄን ሳደርግ ይሄን ባደርግ ይሄን እንዴ ይቻል ይሆን በቃ በዚህ ሆነልኝ ሁሉ ምናምን ለና መልሼ እኔ እንጃ ምን ማድረግ እንዳለብኝ እንደዛ ብዬ በቃ የምሬ ነው የምላችሁ። የሆነ ነገር ሳዳምጥ ወይስ በእናንተ ቦታ ሆናችሁ ወይም ደግሞ ምንድነው ማድረግ ያለባችሁ ምናምን የሚል እንደዚህ አይነት መንታ መንገዶች ገጥሟችሁ ያውቃል? እናንተ ብትሆኑ ምን ታደርጉ ነበር ወይም ደግሞ ምን ታደርጋላችሁ የሚል እንደዚህ መንታ ጥያቄዎች ወይም ደግሞ እንደዚህ መንታ ይባላሉ። እነዚህ ስሰማ ወይም ደግሞ ሳዳምጥ እንደዚህ አይነት ጥያቄዎች ሳገኝ የምሬ ነው የምላችሁ ቁጭ ብዬ ነው እኔ ብሆን በሱ ቦታ ወይም ደግሞ በሷ ቦታ ምንድነው ማድረግ ያለብኝ ምንድነው? ከዚህ ግን አንዳንድ ደግሞ ያስጨንቃል፣ ከባድ ነው። ሰው ማንኛው ሰው የማይችለው ነገር አይሰጠውም እና ሁሉም በሚችለው ያቅም ነው የሚፈትነው። አንዳንድ ሰዎች ብዙ ችግር፣ ብዙ መከራ፣ ብዙ ነገር ይደርሱባቸው ነው። በጣም ጠንካራ ናቸው፣ ይቋቋማሉ፣ መቋቋም ይችላሉ። የሰውን እንትን ያው ሊገጥላቸው ወይም ደግሞ እዛን ነገር ካሉበት ሊያወርዳቸው እንደው አንዳንዴ ከፍ ነው የሚሉት ሞስ መውረድን ሞስ መቀነስ እንደዚህ ኩሽሽ ማለት ሳይሆን በደረሰባቸው ነገር ተጠናክሮ ወደፊት የሚሄዱ ሰዎች አሉ። ይህን እንትኖች የሚያጠነክራቸው ሰዎች አሉ። እንደዚህ አይነት ሰዎች በጣም ደስ ይላሉ። እንደዚህ አይነት ሰዎች መደገፍ አለባቸው። እና አንዳንድ ሰው ደግሞ አይደለም ትልቁ ትንሹ ነገር መቋቋም ሲያቅተዋልና በቃ ከዛ ካለበት እንደው የሚወጣበት እንትን አለ፣ ሁኔታ አለ። በቃ መቻቻል ምንድነው መቻል የማይችል መቋቋም የማይችል ሰዎች አሉ። እንደዚህ አይነት ሰዎች ና ምላሽ ፈልጌ ነው። አሁን በዚህ ሰው ጠጉ ይዛል ሁይ ሲል ነበር። አሁን ማም ሊያግት ነው ማም ሊያግት አላለ ማለት ነው። እና አሁን ማንም ማገትም አይችልም። እንደው ራሱ እንዳይታገል እኔ እፈራለታለሁኝ። እና ባለፈው በጣም አፍልቶ ስለነበረ አሁን ሲጠፋ ደግሞ ምን ሆነ ብዬ ያው እኔ እንዳልኳችሁ ሰው አስታውሳለሁ። ያው እነዚህ ሰዎች ራሱ ሲጠፉ ለምን ጠፉ ብዬ ደውላለሁ። ሁሌም ስልካቸው አለኝ። ያው ደወል አድርግና የደረሱበት ምን የሆነ አስጨናቂ ላይ ሲሆን በቃ እንዲህ ምን ገጠማቸው ብዬ ለመደወል ሞክራለሁ ማለት ነው። እና እንደዛ ነው ይህ ሰውዬ አሁን ሳስበው እና አሁን ምንስ ቢያሳስብሽ ይህ ሰውዬ እንዴት አሳሰበሽ? እንዲያው ይሄ መጥፋት ነው አለበት። እንዲያው ገደል ይግባ። ይሄን ያክል የፉዬን አስቃይቶ የናታን ይሄን ያክል አድርጎ አሁን ይሄ የሚታሰብ ጭራሽ ትዝ የሚል ሰውዬ ነው። አሁን ይሄ እንደው ምን አስበሽ ነው የሚልም አይጠፋም።
ያው እኔ ምንም ማስብ ሳይሆን እንዳልኳችሁ ሰው ሲጠፋ ለምን ጠፋ ብዬ በቃ ማስታወስ ለምዶብኛል። እንደው እኔም ይሄ ጥሎብኛል። ምን ላደርግ ጥሎብኛል ለምደው ጥሎብኛል። በቃ ሰውን ሲጠፋ አስታውስ፣ እንደው ካልደወልሽ ደውይ ስልኩ ራሱ መቶ እጄ ላይ በቀኝ ደውይ ነው የሚለኝ። ማን ነው ስልክ የሚሰጠኝ? አንዳንዴ ስልኩ ራሱ ተነስቶ እጄ ላይ ይገባና ደውይ ምን ላይ ናቸው የሚል እንትን ይሰጠኛል። እኔም እንዲህ አንተማ ይሄን ታከል ከተባበርከኝ እኔ ደግሞ ትንሽ ልጨምርበት። እኔም በቃ አንተ የናከል ካደረ እኔ እንዲህ ምንድን ነው ሰው አይደለም ብዬ ስልኩ በደጋ አድርጌ መደወል ያው አለብኝ፣ እደውላለሁ ማለት ነው። ስለዚህ እንደዚህ ነው። ሰው እንዲህ ቀላል። አንቺ ደግሞ መሰማሽ አሁን እንዲህ ሰዋራ እንዳልኩ አሁን እኔም እንዳንቺ ነኝ አለችኝ። እዚህ ጋር አንድ ጓደኛ ያለች ነው። እኔም እንደዛ ይጨንቀኛል። ሰው ሲጠፋ ለምን ጠፋለው? ለእኛ አሁን ሰው ብዙ ሰው ይጠላዋል። አንቺ ስላስታወስሽ እንደው አንቺም እንትን ያለሽ ምናምን አለችኝ። እንግዲህ የኔ እንትን ነው ይሄ የኔ ምንድን ነው የሚባለው? በቃ ይሄ የኔ የራሴ ነው። የኔ ምን ነው የኔ ያበዛሽም የሚል አይጠፋም። ይሄ የኔ ፐርሰናል ነው ማለት ነው። ጠላትም ይሁን ወዳጅም ይሁን ሲጠፋ ያሳዝነኛል። ይሄን የግሌ ነው። በቃ ይሄ ነገር ሀሳብ ወይም ደግሞ በቃ ይሄ እንትን ነው ማንነት አለኝ ማለት ነው። ደውዬ የት ናችሁ አንተ የፍዬ እንዳስቃየት አንተም ጥፋ አለም መቼም አንተ የናተ እንዳስቃየው ጥፋ አለም። ስለዚህ እንደዚህ አይነት ነገሮች አሉና እኔ ይሄ ማንነቴ ነው ልላችሁ ፈልጌ ነው። ሲጠፉም እናስታውሳለን ማለት ነው። እና የምታውቁት ከሆነ እሱ ስልኩን ላኩልኝ። እኔ የእሱ ስልክ አልተቀበልሁን። ከዛ ቲሞች በሙሉ የእሱን ስልክ የለኝም። ለምን የለሽም የእሱ ስልክ? የሁሉም ስልክ ሲኖርሽ ለምንድን ነው የእሱ አላስሽም ካላችሁኝ፣ ያው ትንሽ ስራው እንትን ስለሆነ ለዛ ስልኩ ሆን ብዬ አልተቀበልኩትም። ምክንያቱም እደውላለሁም ብዬ አስቤ አላቅም የእሱ ምክንያቱም ከሚሰራው ስራ ያው ስራውን ምን እንደሚሰራ እናውቃለን። ስለዚህ ለዛ ብዬ እንትን ወይ ምንድነው ስልኩ ልቀበለው ፈቃደኛም አልነበርኩም በሰዓቱ ማለት ነው። እና ለዛ ነው አሁን ስልኩን የምታውቁ ካላችሁ ኮመንት ላይ ያስቀምጡልኝ፣ እደውለታለሁኝ የት እንደደረሰ። ያው ምንም ቢሆን አንድ ሰው መጥፎ ሲሰራ እናንተ መጥፎ ስሩ ሳይሆን ያው ጥሩ ስሩ ነው የሚባለው። ስለዚህ አሁን እሱ በሰራው ነገር እኔ ደግሞ ጥሩ ስራ ለመስራት አስቤ ደውዬ ያለበትን ጤንነትን ሁኔታ ልጠይቀው ፈለኩ ማለት ነው። እና ልታሳክሚ ነው ወይስ ምንድን ነው እቅድሽ አላማሽ የሚልም አይጠፋም። ብቻ ችግር የለውም ጤንነቱን እናረጋግጥና የታመም ከሆነ እናሳክመዋለን። ምንም ቢሆን ወገናችን ነው። አስባስበን እናሳክመዋለን። ችግር ያለው ግሩፕ ከፍተን በዶላርም ይሁን በምን የሚይዘው አንድም ይሁን ሁለት ያው ሶስትም ይሁን አራት ሰው ያለው ሰጠው ንግፉ ጋር ይባልም ከታመመ እናሳክመዋለን። ግን የታመመ አይመስለኝም። ይሁን ችግር የለውም። ነገር ግን ያው አለበትም ዋናው ነገር ማወቅ ነው። ቁጥሩ የምታውቁ ከሆነ በውስጡ አስቀምጡልኝ፣ እደውልለትና ያለበትን እነግራችኋለሁ። ምናልባት ይህም ሪከርድ አንተ የምትሰማው ከሆነ ያለሁ እዚሁ ነኝ በለኝ። ምንም ሳያክራደ ወይ ራስን ቁጥር አስቀምጥልኝ። አኪድ ትሰማኛለህ፣ ሁላችሁም ትሰሙ ያላችሁ። ለማንኛውም ሰላማችሁ ይብዛ። ቁጥሩ አስቀምጡልኝ። ባይ ባይ።